ሰላም ጤና ይስጥልን እጅጉን የተወደዳችሁና የተከበራችሁ የአዲስ ስፖርት ቤተሰቦቻችን እንደምን አላችሁልን? ከእናንተው ከሆነው ከአዲስ ስፖርት የዩቲዩብ ቻናላችን አዳዲስ ስፖርታዊ ጉዳዮችን ልናካፍላችሁ መጥተናል። ለተከታዮቹ ደቂቃዎች ከእናንተ ጋር ስንቆይም ከሀገር ውስጥና ከውጪ ያልተሰሙ አዳዲስ ስፖርታዊ ጉዳዮችን በዛሬ ፕሮግራማችን ላይ ያካተናል። እናንተም ሀሳብ አስተያየቶቻችሁን ኮሜንት ቦክስ ላይ እያሰፈራችሁልን ከኛ ጋር እንድትቆዩ የተለመደ የአክብሮት ግብዣችን ነው። በዛሬ ፕሮግራማችን በርከት ያሉ ሀሳቦችን ወደ እናንተም የምናደርስ ይሆናል። ከነዚህ መካከል ትላንትና የተደረጉ ጨዋታዎች ያሉ ትላንትና በአውሮፓ ታላላቅ ሊጎች በተወዳጁ የእንግሊዝ ፕሪምየር ሊግ የ30ኛ ሳምንት ጨዋታ ትላንትና ተደርጓል። የእነሱን ጉዳዮች የምንዳስስ ነው የሚሆነው። ከዛ በተጨማሪ በጣሊያንም በስፔንም ኮፓ ዴል ሬ እና የኢታሊያን ሱፐር ካፕ ጨዋታዎች እንዲሁ ትላንትና ተደርገዋል። የነሱ ውጤቶችን እናነሳለን። በኢትዮጵያ ፕሪሚየር ሊግም ትላንትና ሁለት ጨዋታዎች ተደርገዋል። ከዛ በተጨማሪ ደግሞ ትልልቆቹን የአውሮፓ ክለቦች የተመለከቱ እጅግ በርከት ያሉ ስፖርታዊ ጉዳዮችን በስፋት እናነሳለን። ፏድ ባሩ ፕሮግራሙን እየመራው ከእናንተ ጋር ቆይታን አደርጋለሁ። እስከ ፕሮግራማችን ፍጻሜ ድረስ አብራችሁኝ እንድትቆዩ በአክብሮት ነው የምጋብዘው። በቀጥታ ወደ ዛሬ ፕሮግራማችን የምናመራ ይሆናል። ከሀገር ውስጥ ጉዳዮቻችን የዛሬን ፕሮግራማችንን እንጀምር። በኢትዮጵያ ፕሪምየር ሊግ 23ኛ ሳምንት መርሃ ግብር ቅዱስ ጊዮርጊስ ከሀዲያ ሆሳዕና ጋር ያደረጉትን ጨዋታ 0-0 በሆናቸው ውጤት ማጠናቀቅ ችለዋል። ቅዱስ ጊዮርጊሶች ያለፉትን 6 ጨዋታዎች ማሸነፍ አልቻሉም። በ3ቱ ሲሸነፉ በ3ቱ አቻ ተለያይተዋል። ሀዲያ ሆሳዕና ያለፉትን 4 ጨዋታዎች ማሸነፍ አልቻለም። በ3ቱ አቻ ነው የተለያየው። እንዲሁ ደግሞ በአንዱ ተሸንፏል። በደረጃ ሰንጠረዡ ሀዲያ ሆሳዕና 33 ነጥቦችን ሰብስቦ አራተኛ ደረጃ ላይ ሲቀመጥ ቅዱስ ጊዮርጊስ በ31 ነጥቦች ስድስተኛ ደረጃ ላይ የተቀመጠ ቡድን ነው። በቀጣይ ቅዱስ ጊዮርጊስ ከፋሲል ከነማ ጋር ነው ጨዋታውን የሚያደርገው። በአንጻሩ ሀዲያ ሆሳዕና ከድሬዳዋ ከተማ ጋር ጨዋታውን ያደርጋል። በኢትዮጵያ ፕሪሚየር ሊግ ሌላኛው የ23ኛ ሳምንት የትናንትና መርሃ ግብር ድሬዳዋ ከተማ ከአዳማ ከተማ ጋር ያደረጉትን ጨዋታ 3-1 በሆነ ውጤት ማሸነፍ ችለዋል። የድሬዳዋ ከተማን የማሸነፊያ ግቦች ቻርልስ ሙሶጌ፣ ዮሐንስ ደረጄና አብዱስ ሰላም ዩሱፍ ሲያስቆጥሩ ለአዳማ ከተማ ደግሞ አድናን ረሻድ ነው ከመረብ ጋር ጎሉን ማሳረፍ የቻለው። ድሬዳዋ ከተማ ከ11 ጨዋታዎች በኋላ ነው ማሸነፍ የቻለው። ድሬዳዋ 25 ነጥብ ላይ በመድረስ 13ኛ ደረጃ ላይ ተቀምጧል። አዳማ ከተማ በአንጻሩ በ20 ነጥቦች 16ኛ ደረጃ ላይ መቀመጥ ችሏል። በቀጣይ አዳማ ከተማ ከወላይታ ዲቻ፣ ድሬዳዋ ደግሞ ቅድም እንዳልኩት ከሀዲያ ሆሳዕና ጋር ጨዋታውን ያደርጋል። ከሀገር ውስጥ አንድ መረጃን እናክል። በአምላክ ተሰማ የካፍ ኮንፌዴሬሽን ካፕ ጨዋታን ይመራሉ ተብሏል። ኢትዮጵያዊው ኢንተርናሽናል ዳኛ በአምላክ ተሰማ የአፍሪካ ኮንፌዴሬሽን ካፕ ሩብ ፍጻሜ ጨዋታን እንደሚመሩ ነው የተገለጸው። በአምላክ ተሰማ የግብፁ ክለብ ዘማሌክ ከደቡብ አፍሪካው ክለብ ስቴል ቦሽ ጋር የሚያደርገውን የኮንፌዴሬሽን ካፕ ሩብ ፍጻሜን የመልስ ጨዋታ ነው እንደሚመሩ ይፋ የተደረገው። ጨዋታውን በአራተኛ ዳኝነት ሌላኛው ኢትዮጵያዊው ዳኛ ቴዎድሮስ ምትኩ እንዲመሩ መመረጣቸውም ተነግሯል። ሁለቱ ክለቦች ደቡብ አፍሪካ ላይ ያደረጉትን የመጀመሪያ ጨዋታ 0-0 በሆናቸው ውጤት አጠናቀዋል። የመልሱ ጨዋታ በሚቀጥለው ሳምንት ረቡዕ ሚያዝያ 1 ቀን 2017 ዓ.ም በግብጽ የሚካሄድ ይሆናል። ወደ ውጭ ሀገር ስፖርታዊ መረጃዎቻችን በቀጥታ እንውሰዳችሁ ውድ ቤተሰቦቻችን። የ30ኛው ሳምንት የተወዳጁ የእንግሊዝ ፕሪምየር ሊግ ጨዋታዎች በተለያዩ ስቴዲየሞች ቀጥለው እየተደረጉ ይገኛሉ። ትላንትና እንግዲህ ከተደረጉ ጨዋታዎች መካከል ማንቸስተር ሲቲ ትላንትና ድል ቀንቶታል። በተወዳጁ የእንግሊዝ ፕሪምየር ሊግ ማንቸስተር ሲቲ ትላንትና ከሌስተር ሲቲ ጋር ነበር ጨዋታውን ያደረገው። የሩድ ቫን ኒስትሮይ ቡድን እንግዲህ የውጤት ማጣት ውስጥ እንዳለ ይታወቃል። ትላንትና ደግሞ ከማንቸስተር ሲቲ ጋር ጨዋታውን አድርጓል። ሲቲ 2-0 በሆነ ውጤት ጨዋታውን ማሸነፍ የቻለበትን አጋጣሚ ነው የተመለከትነው። ጨዋታው ምሽት 3:45 ሲል የጀመረ ጨዋታ ነው። እንዲሁ በሜዳው ኢቲሃድ ስቴዲየም ነው ማንቸስተር ሲቲ ጨዋታውን ያደረገው። የማንቸስተር ሲቲን የማሸነፊያ ግቦችም ጃክ ግሪሊሽ እና ግብፃዊው ኦማር መርሙሽ ከመረብ ጋር ማሳረፍ የቻሉ ተጫዋቾች ናቸው። እንግሊዛዊው ተጫዋች ጃክ ግሪሊሽ ከ15 ወራት በኋላ ነው የፕሪሚየር ሊግ ማስቆጠር የቻለው። ትናንትና በአሰልጣኝ ሩድ ቫን ኒስትሮይ የሚመራው ሌስተር ሲቲ 8ኛ ተከታታይ የፕሪሚየር ሊግ ሽንፈቱን አስተናግዷል። በትላንትናው ዕለት ማንቸስተር ሲቲ ማሸነፉን ተከትሎ ለጊዜውም ቢሆን እንግዲህ ደረጃውን ከፍ ማድረግ ችሏል። 51 ነጥብ ላይ ደርሷል። በአንጻሩ ሌስተር ሲቲ በ17 ነጥቦች 19ኛ ደረጃ ላይ የተቀመጠው። በቀጣይ እሁድ
ማንቹሪያን ደርቢን የምንመለከት ይሆናል። ማንቸስተር ዩናይትድ እና ማንቸስተር ሲቲ የፕሪምየር ሊግ ጨዋታቸውን ያደርጋሉ። ሌስተር ሲቲ በአንጻሩ ሰኞ ነው ከኒውካስል ዩናይትድ ጋር ጨዋታውን የሚያደርገው። ከጨዋታው በፊት አብዲ ኮዶር ኩሶኖቭ በትናንትናው ጨዋታ ላይ አልነበረም። ኡዝቤኪስታናዊው የሲቲው የተከላካይ ስፍራ ተጫዋች የነበረው አብዲ ኮዶር ኩሶኖቭ ከትናንትናው የሌስተር ሲቲ ጨዋታ ውጭ ተደርጓል። አብዲ ኮዶር ኩሶኖቭ በቦርንመዙ ጨዋታ ላይ በእረፍት ሰዓት ተቀይሮ መውጣቱ የሚታወስ ሲሆን ትላንትና ግን ከቡድኑ ውጪ ነው። ማንቸስተር ኢቭኒንግ ኒውስ እንደገለጸው ከሆነ ፔፕ ጓርዲዮላ ቡድኑን ሮቴት እያደረገና ኩሶኖቭም በጉዳት ምክንያት ሳይሆን ለደርቢው ጨዋታ እንዲዘጋጅ እረፍት መሰጠቱ ነው የተዘገበው። በኤፍኤ ካፕ ድንቅ ብቃት ያሳየው ኒኮ ኦሮሊም ቋሚ ሆኖ በግራ ተከላካይነት ሲጀምር፣ ሄስኮ ግቫርዲዮል የማል ተከላካይ ከዲያዝ ጋር ተጣምሮም የቦርንመዙ ሁለተኛው አጋማሽ ጥምረትን አሳይተዋል በትላንትናው ጨዋታ ላይ። ስለዚህ አብዲ ኮዶር ኩሶኖቭ በትላንትና ጨዋታ ላይ ያልነበረው በጉዳት ምክንያት ሳይሆን እንግዲህ ከፊታቸው ላለባቸው የማንቹሪያን ደርቢ ጨዋታ ለዛ ጨዋታ ተፈልገው እረፍት እንደተሰጠው ነው ዘገባዎች የሚያሳዩት። በተመሳሳይ ምሽት 3:45 ሲል ሌሎች ጨዋታዎችም እንዲሁ ነበሩ። የአንዶኒ ኢራኦላው ቡድን ቦርንመስ በኢፕስዊች ታውን ትናንትና ተሸንፏል። በሜዳው ቫይታሊቲ ስቴዲየም ነው ቦርንመስ ትላንትና ጨዋታውን ያደረገው። ነገር ግን ጨዋታውን ማሸነፍ አልቻለም። ቦርንመዞች ትላንትና ሽንፈትን ቀምሰዋል። ባለፉት እንግዲህ ጥቂት ጨዋታዎች ቦርንመስ የውጤት ማጣት እየገጠማቸው ይገኛል። ያለፉትን 4 ተከታታይ ጨዋታዎች ማሸነፍ አልቻለም። 3ቱን በተከታታይ ተሸንፈዋል። ከዛ በተጨማሪ አንዱን ጨዋታ አቻ ነው የወጣው ከቶተንሃም ሆትስፐርስ ጋር 2-2 ከተለያየ በኋላ በብሬንትፈርድ እንዲሁ በማንቸስተር ሲቲ እና ትናንትና ደግሞ በኢፕስዊች ታውን ተመሳሳይ የ2-1 ሽንፈት ቀምሷል እና የአንዶኒ ኢራኦላው ቡድን በወሳኝ ሰዓት አሁን ላይ ወደ ማፈግፈጉ እየሄደ እንደሆነ እየተመለከትን እንገኛለን። የኬረን ማኬናው ኢፕስዊች ታውን ትናንትና 2-1 በሆነ ውጤት ሲያሸነፍ ሊያም ዴላፕ እና ብሮሄድ ትናንትና ግቦቹን ያስቆጠሩ ተጫዋቾች ናቸው ለኢፕስዊች ታውን። ኢቫን ኒልሰን ለቦርንመዝ ጎል አስቆጥሮ የነበረ ቢሆንም ነገር ግን የሚፈለገውን ውጤት ወይም ደግሞ ማሸነፍ ያልቻሉበትን አጋጣሚ የተመለከተው። አሁን ላይ ነጥባቸው ተንሸራቶ 10ኛ ደረጃ ላይ እንዲቀመጡ አድርጓቸዋል። የአውሮፓ ቻምፒየንስ ሊግን ቦታ የማግኘት ትልቅ እድልም ነበራቸው። ነገር ግን ሳይጠቀሙበት መቅረታቸውን ትናንትና እንዲሁ ተመልክተናል። የትላንትናውንም ጨዋታ ሽንፈት ነው የገጠማቸው። ሌላኛው ብራይተን ኤንድ ሆቭ አልቢየን በሜዳው አሜሪካን ኮሚኒቲ ስቴዲየም ወይም አሜሪካን ኤክስፕረስ ስቴዲየም አሜክስ ላይ ትላንትና ጨዋታውን አድርገው ነበር። ከአስቶን ቪላ ጋር ነበር ጨዋታውን ያደረገው። ማርከስ ራሽፎርድ፣ ማርኮ አሴንሲዮ እነዚህ ሁለቱ እንግዲህ በውሰት ከተለያዩ ክለቦች ከማንቸስተር ዩናይትድ ማርከስ ራሽፎርድ እንዲሁ ደግሞ ከፓሪስ ሰን ዠርሜን ማርኮ አሴንሲዮ የመጡ ተጫዋቾች እንደሆኑ ይታወቃል። ከዛ በተጨማሪ ደግሞ ድዌይን ማለን ትላንትና እንግዲህ ባስቆጠሯቸው 3 ግቦች አስቶን ቪላ ከሜዳ ውጭ ብራይተንን አሸንፈው መውጣት ችሏል። 3-0 በሆነ ውጤት ነው ትላንትና የኡናይ ኤምሪ ቡድን የፋቢያን ሆርዝሌሩን ቡድን አሸንፎ መውጣት የቻለው። አስቶን ቪላ 3-0 በሆነ ውጤት ያሸነፈበት መርሃ ግብር ነው ይሄኛው ጨዋታ። ሌላኛው ኒውካስል ዩናይትድ እና ብሬንትፈርድን በተመሳሳይ ምሽት 3:45 ላይ በሴንት ጄምስስ ፓርክ ስቴዲየም ጨዋታቸውን አድርገው ነበር። ኒውካስል ዩናይትድ 2-1 በሆነ ውጤት ማሸነፍ ችሏል። ልማደኛው አሌክዛንደር ኢሳክ ትላንትናም ጎል አስቆጥሯል። ሳንድሮ ቶናሊ ቀሪውን 1 ጎል ከመረብ ጋር ማሳረፍ የቻለው ተጫዋች ነው። ለብሬንትፈርድ እንግዲህ ብራያን ኢምቤሞ ብቸኛውን ጎል ማስቆጠር ቢችልም ነገር ግን ቡድኑን ግን ከሽንፈት አልታደገውም። ኒውካስል ዩናይትድ እንግዲህ ጨዋታውን ማሸነፉን ተከትሎ ነጥባቸውን 50 በማድረስ በጊዜያዊነትም ቢሆን 5ኛ ደረጃ ላይ ተቀምጠዋል። ምክንያቱም ቼልሲ ዛሬ ነው ጨዋታውን የሚያደርገው። የሚያሸንፍ ከሆነ ደግሞ ነጥቡን 52 ስለሚያደርስ እንግዲህ ኒውካስል ወደ 6ኛ ደረጃ ይወርዳል። ነገር ግን ኒውካስል ዩናይትድ አንድ ቀሪ ጨዋታ ይኖረዋል። እሱን ጨዋታ ማሸነፍ የሚችል ከሆነ 53 ያደርስና ነጥቡን ቶፕ 4 ውስጥ መግባት የሚችልበት እድል አለው። ምክንያቱም ማንቸስተር ሲቲ 51 ነጥብ ነው ያለው። ቼልሲ ዛሬ የሚያሸንፍ ከሆነ 52 ነው የሚሆነው። ኒውካስል ቀሪውን ጨዋታ ማሸነፍ የሚችል ከሆነ 53 ነጥቦችን ይዞ 4ኛ ደረጃን መረከብ የሚችልበት አጋጣሚ ነው አሁን ላይ ኒውካስል ዩናይትድ ያገኘው። ሌላኛው በሴንት ሜሪ ሳውዝሃምፕተን እና ክሪስታል ፓላስ ጨዋታቸውን አድርገው 1-1 በሆነ ውጤት ጨዋታቸውን አጠናቀዋል። ማቲያስ ፍራንካ ትላንትና ለክሪስታል ፓላስ ጎል አስቆጥሯል። አውናቹ ደግሞ ለሳውዝሃምፕተን ጎል ማስቆጠር ችሎ ነበር። ነገር ግን ጨዋታው 1-1 በሆነ ውጤት ነው የተጠናቀቀው። እነዚህ ምሽት 3:45 ላይ የተደረጉ መርሃ ግብሮች ናቸው። ምሽት 4 ሰዓት ሲል ደግሞ ሊቨርፑል መሪነቱን ያጠናከረበትን ውጤት ያስመዘገበበት ጨዋታ ተደርጓል። የሊጉ መሪ ሊቨርፑል ከኤቨርተን ጋር ያደረገውን የመርሲሳይድ ደርቢ ጨዋታ 1-0 በሆነ ውጤት ነው ማሸነፍ የቻለው። የሊቨርፑልን የማሸነፊያ ግብ ዲኤጎ ዦታ አስቆጥሯል። ሊቨርፑል ያለፉትን 26 የፕሪሚየር ሊግ ጨዋታዎች አልተሸነፉም።
የአሰልጣኝ አርኔ ስሎት ቡድን ሊቨርፑል ማሸነፉን ተከትሎ ከተከታያቸው አርሰናል ያላቸው የነጥብ ልዩነት ወደ 12 እንግዲህ ማስፋታቸው ነው ትላንትና የተመለከት ነው። አሰልጣኝ ዳቪድ ሞይስ በአንፊልድ ስቴዲየም 17ኛ ሽንፈታቸውን ነው ትላንትና ያስተናገዱት። ከዚህ በፊትም የኤቨርተን አሰልጣኝ እንደነበሩ እናስታውሳለን። ወደ ማንቸስተር ዩናይትድ አሰልጣኝነት ከመምጣታቸው በፊት የኤቨርተን አሰልጣኝ ነበሩ። ከዛ ጨዋታ ጭምር 17ኛ ሽንፈታቸው ነው ትላንትና በአንፊልድ ሮድ ያስተናገዱት። ሊቨርፑል ጨዋታውን ማሸነፉን ተከትሎ አሁንም የሊጉን መሪነት በ12 ነጥብ ልዩነት መምራቱን ቀጥሏል። 73 ነጥብ ላይ ደርሷል፣ አንደኛ ነው። ኤቨርተን በ34 ነጥቦች 15ኛ ደረጃ የተቀመጠ ቡድን ሆኗል። ከፉልሃም ጋር ይጫወታል በቀጣይ ሊቨርፑል። በአንጻሩ ኤቨርተን ደግሞ ሌላኛው ከባድ ተጋጣሚ አርሰናል በቀጣይ የሚያገኘው ነው የሚሆነው። የኤቨርተኑ አሰልጣኝ ዳቪድ ሞይስ የሊቨርፑል ግብ ከጨዋታው ውጪ ነበር ብለዋል። የኤቨርተኑ አሰልጣኝ ዳቪድ ሞይስ ናቸው። ሊቨርፑል በትናንትናው የመርሲሳይድ ደርቢ ያስቆጠረው የማሸነፊያ ግብ ከጨዋታ ውጪ ነበር ሲሉም ተናግረዋል። ያስቆጠሩት ግብ ከጨዋታ ውጪ ነበር ያሉት አሰልጣኝ ዳቪድ ሞይስ ልዩነቱን የፈጠረው ይሄ ብቻ ነው በማለትም አስረድተዋል። አሰልጣኝ ዳቪድ ሞይስ እስካሁን በአንፊልድ ስቴዲየም ያደረጓቸውን ጨዋታዎች ያላሸነፉ ሲሆን 17ኛ ሽንፈታቸውን ትላንትና አስተናግደዋል። የሊቨርፑሉ ካፕቴን በአንጻሩ ቨርጂል ቫን ዳይክ እዚህ ደረጃ ለመሆን ጠንክረን ሰርተናል ብሏል። የሊቨርፑል አምበል ቨርጂል ቫን ዳይክ ቡድናቸው የመሪነት ቦታ ላይ ለመቀመጥ ጠንክሮ መስራቱን ይገልጻል። አሁን ያለንበት ቦታ ላይ ለመሆን ጠንክረን ሰርተናል ሲል ቫን ዳይክ ከጨዋታው በኋላ ተናግሯል። ቨርጂል ቫን ዳይክ አክሎም በዚህ አሸናፊነታችን አሁንም መቀጠል አለብን ሲል ነው ቡድኑን ያሳሰበው። ቨርጂል ቫን ዳይክ ሊቨርፑልን ከተቀላቀለ ወዲህ በአንፊልድ 117 የፕሪሚየር ሊግ ጨዋታዎችን አድርጎ የተሸነፈው በ3 ጨዋታዎች ብቻ ነው። አሰልጣኝ አርኔ ስሎት ከባድ 8 ፈተናዎች ቀርተውናል ሲልም ይናገራል። የሊቨርፑል ዋና አሰልጣኝ አርኔ ስሎት በትላንትናው የመርሲሳይድ ደርቢ ጥሩ ነገር መመልከታቸውን ይገልጻሉ። በትላንትናው ጨዋታ የምወዳቸው ነገሮችን ተመልክቻለሁ ሲሉ አሰልጣኝ አርኔ ስሎት ተናግረዋል። አሰልጣኝ አርኔ ስሎት አክለውም በቀጣይ 8 ከባድ ፈተናዎች ይቀሩናል ሲሉ ነው ቡድናቸው ቀሪ ጨዋታዎች ላይ በጣም በትኩረት እንዲጫወትም እንዲሁ ያሳሰቡት። ኤቨርተን ጥሩ አሰልጣኝ አላቸው፣ እንግዲህ ክለቡ ደግሞ ወደ ህይወት መልሶታል ዳቪድ ሞይስ፣ ለሱም አድናቆት አለኝ ሲሉ ነው ሀሳባቸውን እንዲሁ መስጠታቸው ትላንትና የተመለከት ነው። የተወዳጁ እንግሊዝ ፕሪሚየር ሊግ የትላንትና ጨዋታዎች እነዚህን ይመስላሉ። ዛሬ ምሽት 4 ሰዓት ሲል ደግሞ ቸልሲ ጨዋታውን የሚያደርግ ነው የሚሆነው ከቶተንሃም ሆትስፐርስ ጋር። ይሄ የለንደን ደርቢ ጨዋታ ነው። ቸልሲ የምዕራብ ለንደን ቡድን እንደሆነ ይታወቃል። ቶተንሃም ሆትስፐርስ በአንጻሩ የሰሜን ለንደን ቡድን ነው። ሁለቱም የለንደን ከተማ ክለቦች ናቸው። የለንደን ደርቢ ጨዋታ ዛሬ ምሽት 4 ሰዓት ሲል የሚደረግ መርሃ ግብር እንደሆነ ነው የወጣላቸው መርሃ ግብር የሚያሳየው። ሌላኛው ትላንትና የተደረገው ጨዋታ በስፔን የንጉስ ዋንጫ ወይም የኮፓ ዴል ሬ ጨዋታዎች ትላንትና ተደርገዋል። አንድ ጨዋታ ነው በእርግጥ የተደረገው። ባርሴሎና ትላንትና ከአትሌቲኮ ማድሪድ ጋር ያደረገውን ጨዋታ በማሸነፍ ወደ ፍጻሜ ማለፉን አረጋግጧል። ባርሴሎና ከአትሌቲኮ ማድሪድ ጋር ያደረገውን የስፔን የኮፓ ዴል ሬ የግማሽ ፍጻሜ መልስ ጨዋታ 1-0 በሆነ ውጤት አሸንፈዋል። የባርሴሎናን የማሸነፊያ ግብም ፌራን ቶሬስ ነው ከመረብ ጋር ማሳረፍ የቻለው። ባርሴሎና የደርሶ መልስ ጨዋታውን 5-4 በሆነ ውጤት በማሸነፍም ለኮፓ ዴል ሬ ፍጻሜ መድረሳቸውን አረጋግጠዋል። በፍጻሜውም ደግሞ ከትናንትና በስቲያ ሪያል ሶሲዳድን አሸንፎ ወደ ቀጣዩ ዙር ያለፈውን ሪያል ማድሪድን የሚገጥሙ ነው የሚሆነው። ኤል ክላሲኮን በፍጻሜው እንመለከታለን ማለት ነው። አሰልጣኝ ሃንስ ፍሊክ የሶስትዮሽ ዋንጫን ማሸነፍ እናልማለን ሲሉን የተናገሩት የባርሴሎና ዋና አሰልጣኝ ሃንስ ፍሊክ ቡድናቸው በትክክለኛው መንገድ በመጓዝ ላይ መሆኑን ገልጸዋል። ከድሉ በኋላ እኛ ባርሴሎናዎች ነን ሲል መደሰታቸውንም የገለጹት አሰልጣኝ ሃንስ ፍሊክ በትክክለኛው መንገድ እየተጓዝን ነው ሲሉም ተናግረዋል። ባለፉት ወራት ብዙ እድገት አሳይተናል ያሉት አሰልጣኝ ሃንስ ፍሊክ በቀጣይ የሶስትዮሽ ዋንጫን ማሳካት ህልማቸው መሆኑን ጠቁመዋል። ጨዋታውን በድፍረት ተጫውተናል፣ ቀላል አልነበርንም፣ እዚህ መጥቶ ማሸነፍ ቀላል አይደለም ሲልም ነው ሃንስ ፍሊክ የተናገረው። ስለ ፍጻሜ ያነሱት አሰልጣኙ ስለ ሪያል ማድሪድ ፍጻሜ ከማሰባችን በፊት ከዛ በፊት ስላሉ ሌሎች ጨዋታዎች መዘጋጀት ይኖርብናል ሲሉም ተናግረዋል። ጀርመናዊው አሰልጣኝ ሃንስ ፍሊክ በአሰልጣኝነት ታሪካቸው የፍጻሜ ጨዋታ ተሸንፈው አያውቁም። ያደረጓቸውን 6 የፍጻሜ ጨዋታዎችም በሙሉ ማሸነፍ ችለዋል። እንግዲህ በቀጣይ ደግሞ ጨዋታቸውን የሚያደርጉ ነው የሚሆነው። ሌላኛው ትላንትና የምንመለከተው ደግሞ በጀርመን ዲኤፍቢ ፖካል ስቱትጋርት ላይፕዚግን 3-1 በሆነ ውጤት በማሸነፍ ወደ ቀጣዩ ዙር ማለፉን አረጋግጧል። ሌላኛው በጣሊያን ኮፓ ኢታሊያ እየተደረገ መርሃ ግብር ነው። እንግዲህ ኤሲ ሚላን እና ኢንተር ሚላን ሁለቱ እንግዲህ የሚላን ከተማ ክለቦች የደርቢ ዴላ ማዶኒና ጨዋታቸውን
በኮፓ ኢታሊያው ላይ ተመልክተናል። ትናንትና በስታዲዮ ጁሴፔ ማይዛ በተደረገው ጨዋታ ሁለቱ ቡድኖች ሳይሸናነፉ ጨዋታቸውን 1-1 በሆነ ውጤት አጠናቀዋል። ታሚ አብርሃም ለኤሲ ሚላን ጎል ማስቆጠር ችሎ ነበር፣ ነገር ግን ለኢንተር ሚላን ሃካን ቻናኖግሉ ጎል ማስቆጠር ችሎ ጨዋታው 1-1 በሆነ ውጤት ትናንትና የተጠናቀቀ ጨዋታ ነው። ትናንትና የተደረጉ የአውሮፓ ታላላቅ ሊጎች እንዲሁ ደግሞ የካፕ ጨዋታዎችም እነዚህን ነው የሚመስሉት። ትናንትና ሲጠበቁ የነበሩ ጨዋታዎች እነዚህን ነው የሚመስሉት። አርሰናልን የተመለከቱ መረጃዎችን ደግሞ እናንሳ። ሚኬል አርቴታ ስለ ቡካዮ ሳካ ሀሳቡን ሰጥቷል። ሳካ ጎል ካስቆጠረ በኋላ ያሳየው ሪያክሽን ምርጥ ምሳሌ ነው። ጎሉን ካስቆጠረ በኋላ ሮጦ ሄዶ የሕክምና ቡድን አባላትን አመስግኗል። በስቴዲየሙ ትልቅ ኃይልና ጉልበትንም ጨምሯል ሲልም ነው ሚኬል አርቴታ ስለ ቡካዮ ሳካ የተናገሩት። ከዚህ በፊት እንደተገለጸው ቪክተር ዮከርሽ የአርሰናል የአጥቂ ስፍራ ዋነኛ ኢላማ ነው። አርሰናል ተጫዋቹን ለማስፈረም ከስፖርቲንግ ሊዝበን ጋር ንግግር የጀመረ ሲሆን ከወኪሎቹ ጋርም ጥሩ የመጀመሪያ ንግግሮች ተደርገዋል ብሏል ኒኮላ ሺር በዘገባው። የአርሰናሉ አዲሱ ስፖርቲንግ ዳይሬክተር አንድሪያ ቤርታ ባለፉት ቀናት የተለያዩ ተጫዋቾችን ለማስፈረም ንግግር ውስጥ እየገቡ እንደሆነ ነው የሚገለጸው። ከነዚህ መካከል ኒኮ ዊሊያምስም አንደኛው ነው። ከኒኮ ዊሊያምስ ወኪል ጋርም ንግግር ማድረጉን ነው እየተነገረ የሚገኘው። ዮሃን ጋርሲያ ባለፈው ክረምት ዝውውር መስኮት በመጨረሻው ቀን ወደ አርሰናል ለመዘዋወር ሁሉንም ነገር አዘጋጅቶ ነበር። ባለፈው ክረምት በቃል ደረጃ የተስማሙትም ኮንትራት አሁን ድረስም እንዳለ ይነገራል። በባለፈው ክረምት ስምምነቱ ሳይፈጸም ቢቀርም አርሰናል ግን ግብ ጠባቂውን እንደ ዋነኛ ኢላማቸውም ይመለከቱታል ብሏል። ኒኮ ዊሊያምስ ወደ ፕሪሚየር ሊግ ማቅናት ይፈልጋል። ባርሴሎና የተጫዋቹን ፈላጊ ቢሆንም እንግዲህ ተጫዋቹ ግን ከስፔን ወጥቶ ራሱን መፈተሽም ይፈልጋል። አዲሱ የአርሰናል ስፖርቲንግ ዳይሬክተር አንድሪያ ቤርታ ከተጫዋቹ ጋርም ጥሩ ግንኙነት አላቸው። ነገሮች እንደታሰቡ የሚሄዱ ከሆነ ኒኮ ዊሊያምስ የክረምቱ የአርሰናል የመጀመሪያ ፈራሚም ይሆናል ተብሎ እንደሚጠበቅ ነው ፕሌቲ ጎል በመረጃው ያጋራው። የአርቴታ ህልም አሌክዛንደር ኢሳክን ማስፈረም ቢሆንም አንድሪያ ቤርታ ግን ክለቡ ወደ ቪክተር ዮከር ፊቱን እንዲያዞር አድርጎታል። አሰልጣኝ ሚኬል አርቴታ እንደዚህ አይነት ከራሱ ሀሳብ ውጭ ነገሮችን በሌላ መልኩ የሚመለከትና የራሱን ሀሳብ የሚያስቀይር አይነት ሰውም ይወዳል ተብሏል። አርሰናል አሁን ላይ ከአሌክዛንደር ኢሳክ ይልቅ ቪክተር ዮከርሽ ዝውውር ላይ ይበልጥ የመሳካት እድል ያለው የዝውውር ኢላማቸው አድርገውም እየተመለከቱት እንደሆነ ነው መረጃዎች የሚያሳዩት። ኒውካስል ዩናይትድ አሌክዛንደር ኢሳክን የመሸጥ ምንም አይነት ፍላጎት የለውም። የመሸጫ ዋጋ ካለውም እንኳን ለየትኛውም የተጫዋቹ ፈላጊ ቡድን የሚከብድ ነው የሚሆነው። በብቃቱ ላይ ምንም ጥርጣሬ የለም። ነገር ግን ከአርሰናል በሊቨርፑል በኩል ሌሎችም ኢላማዎች መመልከታቸው የተሻለ እንደሆነ እየተረዱ የሚገኙበት ሰዓት እንደሆነ ነው ዳቪድ ኦርነስቲን የዘገበው። አርሰናል የፊት አጥቂ ማስፈረም ቀዳሚ ግባቸው ነው፣ ነገር ግን ብቸኛው እቅዳቸው ግን አይደለም። የክንፍ አጥቂ ማስፈረምም የረጅም ጊዜ ፍላጎታቸው ሲሆን የአማካይ ስፍራውንም ማጠናከር ይኖርባቸዋል። እንዲሁም ደግሞ ኔቶ ወደ ቀድሞ ክለቡ የሚመለስ በመሆኑ ሴትፎርድም በውሰት የሚሰጥ በመሆኑ ግብ ጠባቂ ማስፈረም እንደሚፈልጉ ነው ዳቪድ ኦርነስቲን ጨምሮ የተናገረው። ዴክላን ራይስም እንዲሁ ስለ ቡካዮ ሳካ ይናገራል። ሳካ ዓለማችን ላይ ካሉ ምርጥ 3 ተጫዋቾች መካከል የመስመር አጥቂዎች መካከል አንደኛው ነው። ይህ ደግሞ በጭራሽ ለክርክር የሚቀርብ አይደለም ሲልም ነው ዴክላን ራይስ የክለብ አጋሩን ያሞገሰው። ማንቸስተር ዩናይትድን ደግሞ እንመልከት። ለሲቲው ጨዋታ በደንብ አገግመን እና ደግሞ ተዘጋጅተን ልንጠብቅ ይገባል ብሏል። ስለ እሁዱ ጨዋታ ማውራትም አይጠበቅብንም ሲል ይናገራል። ዲኤጎ ዳሎ ነው ይህንን ሀሳብ የሰጠው። ይሄ ደርቢ ነው፣ ጨዋታውን ማሸነፍ ይኖርብናል። በደጋፊዎቻችን ፊት እንደ መጫወታችንም ይሄ የሚሆንበት እድል ሰፊ ነው ሲል ይናገራል። ለፕሪሚየር ሊግና ለሌሎች እንግዲህ ትልቅ ዋንጫዎችን መፎካከር ከፈለግን ወጥ አቋም ልናሳይ ይገባናል። ከዛ በኋላ ውጤቶች በራሳቸው መንገድም ይመጣሉ ሲል የተናገረው። አሁንም ቢሆን በጥቂቱ ውጤቶችን እንደሚቀሩንና እርግጥ ነው ሆኖም ግን አሁን ላይ በትክክለኛው መንገድ ላይ እንገኛለን። በትናንቱ ጨዋታ ውጤት ተበሳጭተናል። ምክንያቱም እንደማስበው ከሆነ ጨዋታውን ለማሸነፍ በቂ የሆነ ነገር አሳይተን ነበር። ብዙ የግብ ዕድሎችን መፍጠር ችለናል። ከኳስ ጋርም በጣም ጥሩ ነበርን። እናም 3 ነጥብ ይገባን ነበር ብዬ አስባለሁ ብለዋል ዲኤጎ ዳሎ። አሰልጣኝ ሩበን አሞሪም ስለ ሜሰን ማውንት ወደ ጨዋታ መመለስ ይናገራሉ። ይሄ ለኛ እጅግ ጠቃሚውና እስከ መጨረሻው ድረስም ታግለናል። እርሱም የፍልሚያው አንዱ አካል ነበር። ከዚህ ጨዋታ በኋላ በቀጣይ ስለሚኖሩን ጨዋታዎች በደንብ ልንዘጋጅና ቀሪ ጨዋታዎቻችንን ልናሸነፍ ይገባናል። በዚህ ላይም ከእርሱ ጋር ብዙ እንጠብቃለን ብሏል። ከእሁዱ የማንቹሪያን ደርቢ ጨዋታ ጋር በተያያዘ ሲናገሩ እንግዲህ ለፍልሚያው በደንብ ዝግጁ መሆን ይኖርብናል። በዚህ የውድድር ዓመት ጥሩና መጥፎ ትዝታዎችም አሉብን። በእንደዚህ አይነት ትልልቅ ጨዋታዎች ላይ ግን ድል በማድረግ ከመጥፎ ከባቢ መውጣትም እንችላለን ሲል ይናገራል። የእሁዱን ጨዋታ በሜዳችን እንደ መጫወታችን ጨዋታውን ልናሸነፍ ይገባናል።
መርሃ ግብሩ በምን ያክል ከባድ እንደሆነ እንረዳለን ብለዋል። ደጋፊዎቻችንን ለማስደሰት በየትኛውም መንገድ ይህንን ጨዋታ በድል ማጠናቀቅ ይኖርብናል ሲልም የተናገረው የቀድሞ ተጫዋች ለእስር ሊዳረግ ነው። በአንድ ወቅት በብዙዎች ሲወደስ የነበረው የቀድሞው የማንቸስተር ዩናይትድ የግራ መስመር ተመላላሽ የነበረው ብራንደን ዊሊያምስ ክለብ አልባ እንደሆነ ወራት እንግዲህ ከመቆጠራቸውም በላይ በርካታ ተግዳሮቶች እያጋጠሙት ይገኛሉ። እንግዲህ 30 የሆነው በምክንያት ነው የሚለው ብሂልም ችላ በማለትም በተለያዩ ነገሮች ተጽዕኖ ስር ሆኖ በሰዓት 99 ማይል ሲያሽከረክር ባጋጠመው ግጭትና በተፈጠረ ነገር ነው። ብራንደን ዊሊያምስ ቢያንስ ለ2 ዓመታት ያክል ሊታሰር እንደሚችል የተለያዩ የብዙሃን መገናኛዎች እየገለጹ የሚገኙት። ክስተቱ የተፈጠረው በነሐሴ 2023 ሲሆን ከሁለት ወራት ማለትም ደግሞ በግንቦት 2 ለፍርድ ቀርቦ የመጨረሻ ውሳኔ እንደሚሰጥ ነው የሚጠበቀው። ብራንደን ዊሊያምስ በአንድ ወቅት በነበረው ተሰጥኦ በብዙዎች ሲደነቅ የነበረ ቢሆንም በሚያጋጥሙት የተለያዩ የግል ፈተናዎችና ባለው መጥፎ የሆነ የማሽከርከር ሪከርድም ጥሩ ያልሆነ ሁኔታ ላይ ይገኛል። ቢሆንም ግን ተጫዋቹ በአሁኑ ሰዓት የስፖርት ሕይወቱን ለማደስ ስልጠና እንዲያደርግ የሚገኝ ሲሆን በተጨማሪም ከማንቸስተር ዩናይትድ ደጋፊዎች ከአካባቢው ማህበረሰብም ድጋፍ እየተደረገለት ይገኛል ተብሏል። አሰልጣኝ ሩበን አሞሪም ስለ አሌሃንድሮ ጋርናቾ የተሳሳቱ ውሳኔዎች ይናገራል። ይህ በጨዋታ ላይ ሊከሰት የሚችል ነገር ነው። ለእኔ በጣም አስፈላጊው ነገር ተመልሶ መከላከል ሲገባው ተገቢውን የመከላከል እንቅስቃሴ ማድረጉ ነው። አንዳንድ ጊዜ ከመጠን በላይ ይሰራል። ይሄ ደግሞ ለቡድኑ ጥሩ ነው። ጥሩ ነገሮችን ያደርጋል። አንዳንዴ ደግሞ በተቃራኒው የተሳሳቱ ውሳኔዎችን ያደርጋል። ነገር ግን በጨዋታው ላይ ይህንን የሚያደርገው እሱ ብቻ አይደለም ሲልም የተናገረው ሪዮ ፈርዲናንድ በ19 ዓመቱ ለቦርንመስ በውሰት ተሰጥቶ ሲጫወትም ነበር። ያፕስታም በ19 ዓመቱ የሚጫወተው ዛውሎ ለሚባል ክለብ ነው። ኒማንያ ቪዲች ራሱ በ19 ዓመቱ የሚጫወተው ለሬድ ስታር ቤልግሬድ ነበር። ሌኒ ዮሮ በ19 ዓመቱ ለማንቸስተር እየተጫወተ ይህ ታዳጊ እጅግ ባለ ተሰጥኦ እንደሆነና እምቅ ችሎታ እንዳለው ጭምር እነዚህ ቀደም ብዬ የገለጽኳቸው የማንቸስተር ሌጀንድ የሆኑ የተከላካይ ስፍራ ተጫዋቾች እየገለጹ ይገኛሉ። እና ይህ ተጫዋች እንግዲህ በጣም ጥሩ ፐርፎርማንስን ማሳየት የሚችል አይነት ታዳጊ ተጫዋች እንደሆነ በርካቶች እያወደሱት ነው። ፋብሪዚዮ ሮማኖ በፖል ፖግባ ጉዳይ ሀሳቡን አንስተዋል። ዩናይትዶች ባለፉት ጥቂት ወራት ፖል ፖግባን ለማስፈረም ሙከራ አላደረጉም። ይህ እንግዲህ አሁንም ሆነ በክረምቱ የዝውውር መስኮት ሊፈጠር እንደማይችል ዋስትና ሰጣችኋለሁ። የዩናይትድ የተለየ አቅጣጫ ነው እየተከተሉ ያሉት፣ ወጣት ተጫዋቾችን ማስፈረም ብቻ ነው ፍላጎታቸው ሲልም ፋብሪዚዮ ሮማኖ መረጃውን አጋርቷል። አሁን ደግሞ ቸልሲን የተመለከቱ መረጃዎችን ወደ እናንተ የምናደርስበት ሰዓት ነው። ውድ ቤተሰቦቻችን ኮል ፓልመር ወደ ሜዳ ይመለሳል። በጉዳት ምክንያት ያለፉትን ጨዋታዎች ያመለጡት እንግሊዛዊው የቸልሲ ተጫዋች ኮል ፓልመር ወደ ሜዳ እንደሚመለስ አሰልጣኝ ኤንዞ ማሬስካ አረጋግጠዋል። የመሃል ሜዳ ተጫዋቹ ሮሚዮ ላቪያ በበኩሉ ጉዳት እንዳጋጠመው አሰልጣኝ ኤንዞ ማሬስካ ተናግረዋል። ተጫዋቹ በቀጣይ ሰዓታትም የሕክምና ምርመራ እንደሚደረግለትና ሁኔታው እንደሚታወቅም ነው የተገለጸው። በተጨማሪም ኒኮላ ጃክሰን እና ኖኖ ማንድዋይኬ በጥሩ ሁኔታ ላይ መሆናቸውንና ለጨዋታውም ዝግጁ እንደሆኑ አሰልጣኙ ጠቁመዋል። ቸልሲ ዛሬ ምሽት 4 ሰዓት ላይ ከቶትንሃም ጋር ነው ጨዋታውን የሚያደርገው። ቦሩሲያ ዶርትመንድ ጄሚ ባይኖ ጌቴንስን ለመተካት ጄደን ሳንቾን ለሶስተኛ ጊዜ ለማስፈረም ፍላጎት እንዳለው ዘገባው ይጠቁማል። ክሪስ ዊለር ነው ይህንን መረጃ ያጋራው። ሌላኛው የምናነሳው ነጥብ ኤንዞ ማሬስካ ከዛሬው ጨዋታ ጋር አያይዘው ያነሱት ሰፋ ያለ ነጥብ ነው። ይህ ክለብ ከተቀላቀልኩበት ጊዜ ጀምሮ የቡድን ለመወዳደርና ጨዋታዎችን ለማሸነፍ በቂ እንደሆነ እርግጠኛ ነበርኩኝ። እናም ከጨዋታ በኋላ በጨዋታው ከወር በኋላ ደግሞ በወርና ከወራት በኋላ ከውድድር ዓመትም በኋላ በውድድር ዓመት የተሻለን ነበርን። እናም እየተሻለን እየሆነን እንደሆነም በደንብ ይሰማኛል። በእኛና በአንድ ወይም በሁለት የተጨማሪ የፕሪሚየር ሊግ ክለቦች መካከል ያለውን ክፍተት መዝጋት እንደምንችልም ምንም ጥርጥር የለኝም። በውድድር ዓመቱ መጥፎ ጊዜ ያሳለፍንበት ምክንያት 6 ወይም 7 ጉዳቶች ስለነበሩብን ነው። እናም ይሄ ለኛ ብቻ አይደለም። 6 ወይም 7 ጉዳቶች የደረሱባቸው ሌሎች ክለቦችም እንዲሁ ያጣሉ። ስለዚህም ሁሉንም ተጫዋቾች ስታገኙ ሁሉንም ቡድን ይዘን ለመወዳደር እንደነበረን ለ6 ወይም ለ7 ወራት አሳይተናል። ከዚያ 6 ወይም 7 ተጫዋቾችን አተን ወደቀን። ስለዚህም አሁን ላይ እየተመለሱ ነው። እናም በተገቢው መንገድ ማጠናቀቅ ከቻለን እንግዲህ በደንብ ተስፋ እናደርጋለን ሲልም የተናገረው። በግሌ ከ2 ወር በፊት የተሻለ ቡድን እንደሆነን እርግጠኛ ነኝ። ምክንያቱም ደግሞ እንደዚህ አይነት አስቸጋሪ ጊዜ ውስጥም ማለፍ ያስፈልግሃል። ያጋጠሙን ጉዳቶች መጠን ግምት ውስጥ በማስገባት ግዴታዬን መፍትሄዎችን ለማግኘት መሞከር ነበር። እናም ተጫዋቾችን ለማንቀሳቀስም ቦታዎችን ለመቀየርና የተለያዩ መፍትሄዎችን ለማግኘት ሞክረናል። እንግዲህ ከአራቱ ውስጥ እናም በውድድር ዘመኑ ሁሉ እንግዲህ እዛ ቦታ ላይ መጨረስ ይገባናል ሲልም ነው የተናገረው። እንደተባለው ይህ ክለብ ለቻምፒየንስ ሊግ ስለሆነ ክለቡም ወደዚያ ለማምጣት በእጃችን የሚቻለውን ሁሉ ለማድረግ እየታገልን ነው።
ከቀደመው ጨዋታ ጋር ሲነጻጸር በሚቀጥለው የተለየ ጨዋታ ይሆናል ብዬ አስባለሁ። ምክንያቱም እያንዳንዱ ጨዋታ የተለየ ነው። በመጀመሪያው ጨዋታ 2 ግቦችን በመፍቀድ ፍጹም በሆነ መንገድ አልጀመርንም ነበር። ነገር ግን ቡድኑ ሁልጊዜም በጨዋታ ውስጥ ነበርና በመጨረሻ ማሸነፈን መውጣታችንን አስታውሳለሁ። ይሄኛው የተለየ ይሆናል ብዬ አስባለሁ። ደርቢ ስለሆነ አስቸጋሪ ይሆናል። ነገር ግን 9 ጨዋታዎች ቀርተውናልና በተቻለ መጠንም ብዙ ማሸነፍ አለብን ሲልም ነው እንደ የተናገረው። ኤንዞ ማሬስካ የቀጠለና ኮል ፓልመር ተመልሷል። ደህና ነው። ኖኖ ማንዱዌኬ የተሻለ ደረጃ ላይ ይገኛል። ኒኮላስ ጃክሰንም እንደ የተሻለ ደረጃ ላይ ነው። ከመጀመሪያው ቀን ጀምሮ ሁሉንም ነገር እየሰጡ ናቸው። አመለካከቱ ሁልጊዜም ክፍት ነው። በየቀኑ እና ባለፈው ሳምንትም ቢሆን ከዚህ በኋላ ምን ማድረግ ምን ያክል አስፈላጊ እንደሆነም ስለሚያውቁ ነው። እያንዳንዱ ጨዋታ አስፈላጊ ይሆናል ሲል ሀሳቡን ሰጥቷል። ኤንዞ ማሬስካ ስለ ጄደን ሳንቾ የወደፊት ቆይታም ሲናገሩ ከኛ ጋር ያሉትን ተጫዋቾች በሙሉ ወዳቸዋለሁ። በዚህ ወቅት በደንብ ማጠናቀቅና ስለሚቀጥለው የውድድር ዘመን አለማሰብ ነው። በበጋው ወቅትም ምን እንደሚፈጠር እናያለን። እዚህ ካሉት ተጫዋቾች በሙሉ ደስተኛ ነኝ ሲልም አሰልጣኝ ኤንዞ ማሬስካ ተናግሯል። ከፊት ስላሉት ጨዋታዎችም ሲናገር ሁሉም አስፈላጊ ጨዋታዎች ናቸው። እናም ሁሉም ደግሞ 3 ነጥብ ማግኘት የምንችልባቸው ጨዋታዎች ይመስሉኛል። በተቻለ መጠን ብዙ ጨዋታዎችን ማሸነፍ አለብን። እናም የት እንደምንጨርስ እናያለን። ማን እንደሚጫወት ምንም ለውጥ የለውም። ከፍ ባለ ቦታ ላይ እንግዲህ ሲጫወቱ ወይም ሲጫኑ ቀጥተኛና ፈጣን መሆን እንፈልጋለን። ወደ ኋላ ቢቀመጡ ቀጥተኛና ፈጣን መሆን አንችልም። ባለፉት 3 የሜዳ ላይ ጨዋታዎች ሁሉንም ኳሱን እንግዲህ ከኋላቸው ይዘው የሚጫወቱባቸው ጨዋታዎችም ነበሩ ሲል የተናገረው። ስለ ሮሚዮ ላቪያ ሲናገር በእድገት ረገድ የተሻለ እየሰራ ነበር። ነገር ግን በሚያሳዝን ሁኔታ ከ2 ቀን በፊት ትንሽ ችግር ገጥሞታል። ስለዚህም በሚቀጥሉት ሰዓታት ላይ እናየዋለን ሲልም ነው የተናገሩት። ሌላኛው ዲማቲዮ የተናገረው ሀሳብ ነው። በደረጃ ሰንጠረዡ አናት ላይ በጣም የተረጋጋ ነው። በ4ኛ ደረጃ ላይ ያለው ቼልሲ እና በ10ኛ ደረጃ ላይ ያለው ቦርንመስ የሚለየው 5 ነጥቦችን ብቻ ነው። አሁን ላይ እነዚህ ያሉ ክለቦችን በሙሉ ወደ 5 ውስጥ ለመግባትና ለቻምፒየንስ ሊግን በመብቃት እንደ ተጨባጭ ግብ ይመለከቱታል። ኤንዞ ማሬስካ በእውነት ወደዋለሁ። ቡድኑ ምርጥ እግር ኳስን ይጫወታል። ወደፊት በመገስገስና ብዙ እድሎችን ይፈጥራሉ። በመጠቀም ረገድ ነገሮች የተሻሉ ሊሆኑ ይችላሉ። ነገር ግን እዚያ ላይ ጥሩ ስርዓትም እንዳለ ይሰማኛል። እዚያ ላይ ከኤንዞ ማሬስካ ጋር ምንም አይነት ችግር አላየሁም። እሱ በጣም ተለዋዋጭ፣ በደንብ የተዘጋጀና እውቀት ያለው አሰልጣኝ ነው ብሎታል ዲማቲዮ። ቸልሲና ሊቨርፑል ሁለቱም በክረምቱ ዴን ሆይሰንን ለማስፈረም እያሰቡ ነው። ምንም እንኳን ሪያል ማድሪድ ስፔናዊውን የመሃል ተከላካይ እየተከታተለ ቢሆንም ይለናል ዘገባው። ማትላው ደግሞ ስለ ቸልሲ የ9 ቁጥር ቦታ እጩዎች ይናገራል። ሊያም ዴላፕ በእርግጠኝነት በአሰልጣኙ ፍላጎት ላይ አለ። የአሰልጣኙ ብቻ ሳይሆን ክለቡም እንዳሰልጣኙ ይህንን ተጫዋች ይፈልጉታል። ከዛ ቤንጃሚን ሼስኮ አለ፣ እሱም የመልቀቂያ አንቀጽ አለው። ቪክተር ኦስሜን አሁንም ሊኖር የሚችል አማራጭ ነው ብዬ አስባለሁ። ያ በጠረጴዛው ላይ ሙሉ በሙሉ የተነሳ ጉዳይ ነው ብዬ አላስብም። ማትላው ስለ ማርክ ጉዩም ሲናገር ቸልሲ ማርክ ጉዩን በጣም ይወዱታል፣ የትም አይሄድም ሲልም የተናገረው። ስለ ኬንድሪክ ፓይዝም ይናገራል። አሁን ላይ እንግዲህ እንግሊዝ ነው የሚገኘው። በስትራስቡርግ የተወሰነ ስልጠናን ወስዷል። አሁን ላይ በቸልሲ እየሰለጠነ ነው። ከአሁን በኋላ እንግዲህ ተመልሶ አይሄድም፣ እዚህ እየተዋሃደ ነው። እናም ደግሞ በዚህ የዓለም ክለቦች ዋንጫ አካል ይሆናል። አንድሬ ሳንቶስ የዓለም ክለቦች ዋንጫ ቡድን አካል እንደሚሆን እጠብቃለሁ። ቢያንስ ከፔትሮቪች እና ከፔደርሰን አንዱ ግብ ጠባቂ ወደ ዓለም ክለቦች ዋንጫ ይሄዳሉ። ከስትራስቡርግ የሚመጣው ተከላካዩ ማማዱ ሳር ወደ ዓለም ክለቦች ዋንጫ እንደሚሄድ አስባለሁ። የኤስቴቫኦ ዊሊያን መሄድም በእርግጠኝነት አላውቅም። ኬንድሪክ ፓይዝ ግን በእርግጠኝነት ወደ ዓለም ክለቦች ዋንጫ ይሄዳል ብዬ አስባለሁ ሲል ተናገረው። አርሰናል፣ ባየር ሚኒክ እና ቼልሲ ለኒኮ ዊሊያምሰን ፉክክር ውስጥ እንዳሉ ይታመናል። የውል ማፍረሻው በ48.4 ሚሊዮን ፓውንድ እንደተቀመጠም ነው ግምቶች እየተቀመጡ የሚገኙት። ሊቨርፑልን የተመለከቱ መረጃዎችን ደግሞ እናንሳ። ሊቨርፑል አሌክዛንደር ኢሳክን ማስፈረም ይፈልጋል፣ ነገር ግን 180 ሚሊዮን ዩሮ ለመክፈል ፍቃደኛ አይሆኑም። በተጨማሪም ክለቡ በዚህ ክረምት በበርካታ ቦታዎች ላይ ማጠናከርም ይፈልጋል ብሎናል ጄምስ ፒርስ በዘገባው። ሊቨርፑል በ45 ሚሊዮን ፓውንድ የተገመተውን የግራ መስመር ተከላካይ ሚሎስ ኪርኬዝን ከቦርንመዝ ለማስፈረም ያደረጉት ፍልሚያን እንደሚያሸንፉ ያምናሉ ብሏል ፋብሪሲዮ ሮማኖ በዘገባው ነው ይህንን ያሰፈረው። ኒውካስል የሊቨርፑሉን ዲየጎ ዦታንና ሃርቪ ኤሊዮትንም በአሌክዛንደር ኢሳክ ዝውውር ውስጥ እንግዲህ የማካተት ፍላጎት አላቸው። ምናልባት ከዚህ ተጫዋች ጋር የሚስማሙ ከሆነ ሊቨርፑሎች እነዚህን ሁለት ተጫዋቾች አሳልፎ ሊሰጥ የሚችልበት እድልም እንዳለ ነው የሚገለጸው። ኢብራሂማ ኮናቴም
ሊቨርፑልን ማሸነፍ ከባድ ነው፣ ምክንያቱም መረጃውንና ስታቲስቲክሳቸውን ስትመለከት ሌሎች ቡድኖችን ከሊቨርፑል ጋር ሲጫወቱ ከሌላው ጨዋታ በበለጠ ጠንክረው እንደሚሮጡ እናያለን። ከኛ ጋር ሲጫወቱ ለማሸነፍ ልዩ ተነሳሽነት አላቸው፣ እናም ደግሞ እኛ ለማስቆም ከምንም በላይ ይሞክራሉ ሲልም ነው የተናገረው። ሙሐመድ ሳላህ አሁን ላይ በሊቨርፑል ያለው ኮንትራት ሊያራዝም እጅጉን ተቃርቧል። ኮንትራቱ ለ2 ዓመታት የሚቆይ ሲሆን ግብፃዊው ኮከብ በአንፊልድ ያለውን ቆይታ ወደ 10 ዓመታት ሊያስጠጋው እንደሚችል ነው ዘገባው የጠቆመው። ማንቸስተር ሲቲን ደግሞ እንመልከት። ሳቪኒሆ ይናገራል። ባለፈው ጊዜ ሌስተር ላይ ባስቆጠርኩት ጎል በተለይም በመጀመሪያው አጋማሽ ባሳየሁት ብቃት ደስተኛ ነበርኩኝ። ለማንቸስተር ሲቲም ሆነ ለልጄ የመጀመሪያ ጎል አስቆጥሬያለሁ፣ ስለዚህም ደስተኛ ነበርኩኝ ብሏል። ነገር ግን ያ የባለፈው ጊዜ ነው። አሁን ላይ በኢቲያድ ጨዋታን አድርገናል። በጨዋታው ላይ ጎል ማስቆጠር ባልችልም በጨዋታው ላይ ግን ጥሩ ነገሮችን አሳይተናል። የ2011ን የኤፍኤ ካፕ ድል ስሜቱ ልዩ ነው ብለዋል ጆ ሃርት። የቀድሞ ማንቸስተር ሲቲ ታሪካዊ ግብ ጠባቂ ጆ ሃርት የ2011 ኤፍኤ ካፕ ድል በህይወቱ ከምርጥ ስሜቶች አንዱ ሲል ገልጾታል። ለማንቸስተር ሲቲ 12 ዓመታትን በግብ ጠባቂነት ያገለገለው ጆ ሃርት ለክለቡ በርካታ የረሴና ታሪካዊ ድሎችን ያመጣ ሲሆን የ2011 የኤፍኤ ካፕ ድሉ አንደኛው ነው። በቅርቡ ከ70 ዓመት በኋላ ከዋንጫ ጋር የታረቁት ኒውካስል ዩናይትዶችን እንደ ምሳሌ ያነሳው ሃርትም ሰዎች የኒውካስል ደጋፊዎች በሊግ ካፕ ድል በጣም ስሜታዊ ሆነዋል ይላሉ። ነገር ግን እንደዚህ አይነት ድሎች ከብዙ አስርተ ዓመታት በኋላ የሚመጡ ናቸው። እናም ስሜቱ ልዩ ነው ሲል የ2011ን የኤፍኤ ካፕ ድልም አስታውሷል። የ2011 የኤፍኤ ካፕ ድል ለሲቲ ከብዙ አስርተ ዓመታት በኋላ የመጣ የመጀመሪያው ድል ነው ሲል የተናገረው ጆ ሃርት እንደዚህ አይነት ጊዜያቶች ለክለቦችና ለደጋፊዎች ትልቅ ቅርስ ሆነው ይቀመጣሉ ሲልም የተናገረው ጆ ሃርት አክሎም የ2011 የኤፍኤ ካፕ ድል የሲቲ አሸናፊነት ዘመን ማብሰሪያ የተጀመረበትና በህይወቱ የማይረሳ ምርጡ ጊዜ እንደሆነም ይናገራል። በ2011 የኤፍኤ ካፕ ፍጻሜ ማንቸስተር ሲቲ ስቶክ ሲቲን በያያ ቱሬ ብቸኛ ግብ 1-0 አሸንፎ አምስተኛውን ኤፍኤ ካፕንና ከ35 ዓመታት በኋላ ትልቅ ዋንጫ ያሸነፈበት ጊዜ ነበር። ያያ ቱሬ ፍጻሜ ላይ ከማስቆጠሩ በተጨማሪ በግማሽ ፍጻሜ ከማንቸስተር ዩናይትድ ጋር በነበራቸው ጨዋታም ብቸኛ ግብ አስቆጥሮ ማንቸስተር ሲቲን ለፍጻሜ ማብቃቱም የሚታወስ ጉዳይ ነው። ማንቸስተር ሲቲ ቲጃኒ ራይንደርስን በ50 ሚሊዮን ፓውንድ ለማስፈረም የሚያስፈልገውን ገንዘብ ለማግኘትም በማቴዮ ኮቫቺች እና በበርናርዶ ሲልቫ እንዲሁም በኬቨን ደብሮይና በክረምቱ ለመሸጥ ክፍት ናቸው ተብሎ እንደሚታሰብ ነው ፉትቦል ኢንሳይደር የዘገበው። በርናርዶ ሲልቫ ከፕሪሚየር ሊግ ርቆ የሚገኘውን ፈተና ለመፈለግም በክረምቱ ማንቸስተር ሲቲን መልቀቅ ይፈልጋል ብሎናል ዘገባው። ሪያል ማድሪድን እንመልከት። ኤንድሪክ በቡድን ከሚሰራው ልምምድ በተጨማሪ በቫልዴባስ እየተገኘ ራሱን ለማሻሻል ልምምዶችን ይሰራል። ከዚያም ባሻገር ብዙ ቪዲዮዎችን እየተመለከተ ራሱን ለማሻሻልም ይጥራል ተብሏል። ተጫዋቹ እግር ኳስ ገደብ የሌለው ስፖርት እንደሆነና ጎል ከማስቆጠር በላይ ብዙ ቻሌንጆች እንዳሉትም ተቀብሎ በጨዋታ ውስጥም ብዙ ነገሮችን ለመስጠት የሚያስችሉ ነገሮችን እየሰራ ነው ብሏል ማርካ በዘገባው። ኤንድሪክ እንግዲህ ስላስቆጠረው ድንቅ ቺፕ ጎልም ሲናገር በካስቲያ ልምምድ በምሰራበት ወቅት በአንድ አጋጣሚ የቺፕ ሙከራ አድርጌ ሳትኩት። ከዛ ራኡል የኔን ቪዲዮዎች ማየት ይኖርብሃል፣ የቺፕ ሙከራዎች በቀላሉ እጠቀም ነበር ሲልም ነገረኝ ብሏል ኤንድሪክ ፊሊፔ። ሜዳ ላይ ያልቻሉትን ቢሮ ውስጥ ለማሸነፍ እየሞከሩ ነው ብለዋል ዮሃን ላፖርት። የስፔን ላሊጋ ባወጣው ይፋዊ መግለጫ ባርሴሎና አሁንም የፋይናንሻል ፌር ፕሌይ ችግሩን እንዳልፈታ ገልጾ ነበር። ባርሴሎና ዳኒ ኦልሞን እና ፓኦ ቪክተርን ለማስመዝገብ ያቀረበው 100 ሚሊዮን ዩሮ የስቴዲየሙ ቪአይፒ ወንበሮችን ኪራይ ገቢ አለመመዝገቡን ላሊጋው አስታውቋል። በጉዳዩ ላይ አስተያየት የሰጡት የባርሴሎና ፕሬዝዳንት ዮሃን ላፖርት በበኩላቸው ሜዳ ላይ ማሸነፍ ያልቻሉትን ቢሮ ውስጥ ለማሸነፍ እየጣሩ ነው ብለዋል። እኔ እንደ ፕሬዝዳንት ይሄ እንዲሆን አልፈቅድም ያሉት ፕሬዝዳንት ላፖርት ይሄ ባርሴሎናን ለመጉዳት የተደረገ ሌላ ሙከራ ነው ሲሉ ገልጸውታል። አክለውም እመኑኝ ለላሊጋውና ለፕሬዝዳንት ቴባስ የምንሰጠው ምላሽ የበለጠ ጠንካራ ይሆናል ብለዋል። ላሊጋው ባርሴሎና ተጫዋቹን ለማስመዝገብ የሚያስችል የፋይናንስ ቁመና ላይ አይደለም ይበል እንጂ በአሁኑ ሰዓት ተጫዋቾቹ መሰረዝ እንደማይችሉ ግን ተነግሯል። በሜሲ ዘመን በመፈጠር ይኮራለሁ ብለዋል ሁጎ ሎሪስ። ለአሜሪካው ሎስ አንጀለስ እየተጫወተ የሚገኘው ፈረንሳዊው ግብ ጠባቂ ሁጎ ሎሪስ ከዚህ በኋላ እንደ ሊዮኔል ሜሲ አይነት ተጫዋች አንመለከትም በማለት ተናግሯል። እንደ ሊዮኔል ሜሲ አይነት ሌላ ተጫዋች እንመለከታለን ብዬ አላስብም ያለው ሁጎ ሎሪስ እሱ በየትኛውም አጋጣሚ ልዩነት መፍጠር ይችላል ብሏል። በሜሲ ዘመን በመፈጠር ይኮራለሁ፣ እሱ ለእግር ኳስ ብዙ ነገር ሰጥቷል፣ ለሱ ትልቅ ክብር አለኝ ሲልም ነው ሁጎ ሎሪስ ጨምሮ የተናገረው። ሎስ አንጀለስ እግር ኳስ ክለብ እንግዲህ ከኢንተር ማያሚ ጋር የኮንካካፍ ቻምፒየንስ ካፕ ሩብ ፍጻሜ ጨዋታቸውን አድርገዋል። ኤሲ ሚላን ደቡብ ሱዳናዊ ተጫዋች እየተመለከቱ ነው። የጣሊያን ሴሪኤው ክለብ ኤሲ ሚላን
ደቡብ ሱዳናዊ የተከላካይ ስፍራ ተጫዋችን ለማስፈረም ፍላጎት እንዳላቸው ተገልጿል። ኤሲ ሚላን የደቡብ ሱዳን ብሔራዊ ቡድን ተከላካይ የሆነውን ፓውል ፑክ ኩንን ለማስፈረም ፍላጎት ማሳየታቸው ተዘግቧል። በደቡብ ሱዳን ወጣት ብሔራዊ ቡድን ተጫውቶ ያሳለፈው ተጫዋቹ አሁን ላይ በደቡብ ሱዳን ሊግ ከአልሜሪክ በመጫወት ላይ ይገኛል። ቁመቱ 2 ሜትር የሚረዝመው ተጫዋቹ በተከላካይ አማካይ ሚና ላይ ተሰልፎ የመጫወት ክህሎትም እንዳለው ነው የሚናገረው። ፖርቱጋላዊው አሰልጣኝ ሰርሂዮ ኮንሴሳኦ በሚቀጥለው የውድድር ዘመን በኤሲ ሚላን ላይቀጥሉ እንደሚችሉ ይነገራል። ኤሲ ሚላን በሚቀጥለው የውድድር ዘመን በምትኩ አሰልጣኝ ሮቤርቶ ዲ ዘርቢን በኃላፊነት የመሾም ፍላጎት እንዳለው ተነግሯል። አሰልጣኝ ሮቤርቶ ዲ ዘርቢ ኤሲ ሚላንን በእጩነት ከያዛቸው አንቶኒዮ ኮንቴና ማሲሚሊያኖ አሌግሪ የተሻለ ቦታ እንድትሰጣቸው ይታመናል። ኤሲ ሚላን አሰልጣኝ ሮቤርቶ ዲ ዘርቢ ያላቸውን አጨዋወት እንደሚያደንቁም ነው የተነገረው። ፖቼቲኖ መመለስ ከፈለገ እንግዲህ ይሆናል ብለዋል ፖስት ኮግሉ። የቶተንሃሙ ዋና አሰልጣኝ አንጌ ፖስት ኮግሉ አሰልጣኝ ማውሪዚዮ ፖቼቲኖ በቅርብ የሰጠው አስተያየት ቅሬታ አልፈጠረብኝም በማለት ተናግረዋል። አሰልጣኝ ማውሪዚዮ ፖቼቲኖ ያልጨረሱትን ዋንጫ የማሸነፍ ህልም ለማሳካት ወደ ቶተንሃም መመለስ እፈልጋለሁ ሲሉ ምኞታቸውን ገልጸው ነበር። አንጌ ፖስት ኮግሉ በበኩላቸው እሱ ተመልሶ መምጣት ከፈለገ እንደሚሳካለት ተስፋ አደርጋለሁ። አስተያየቱ ቅሬታ አልፈጠረብኝም፣ ሁላችንም ምኞቶች አሉን ብለዋል። አክለውም ምንም የሚያስፈራኝ ነገር የለም፣ ትኩረቴ የቼልሲውን ጨዋታ ማሸነፍ ነው ሲሉም እንዲሁ ተናግረዋል። ፌነርባቼ ከጋላት ሳራይ ጋር ትላንትና እያደረጉ በነበረው ጨዋታ የቱርክ ካፕ እንግዲህ ጨዋታ ነበር። በጨዋታው መካከል ከፍተኛ ጸብ ተፈጥሮ እንደነበረም ነው ዘገባዎችም ያሳዩት። የሁለቱ ክለቦች ተጫዋቾችና አባላት ከፍተኛ ነገር ውስጥ መግባታቸው ሲገለጽ፣ የቱርክ ፖሊስም ስቴዲየም ውስጥ ጭምር በመግባት የተለያዩ ነገሮችን ሲያከናውን እንደነበር ተመልክተናል። በክስተቱ እንግዲህ የተለያዩ ነገሮች መከሰታቸውን ዘገባዎች ይጠቁማሉ። እንግዲህ ጨዋታው እንዲቋረጥ እንግዲህ የሁለቱ ክለቦች ተጫዋቾችና አባላት ነበሩ ይህን ነገር የተደረገው። ጨዋታው እንዲቋረጥም ተደርጎ እንደነበር ነው የሚታወሰው። ጨዋታ እንዲቋረጥ ያዘዙት ዋና ዳኛ በጨዋታው መጠናቀቂያ ደቂቃ ላይ ለሁለቱም ቡድኖችም 3 ቀይ ካርዶችን ጭምር መምዘዛቸውን ነው በትላንትናው ጨዋታ ላይ እንዲሁ የተመለከትነውና በጨዋታው ላይ የተለያዩ ነገሮች ትላንትና ተፈጥረው ነበር። በቱርክ የካፕ ጨዋታ ላይ ነው ይሄኛው ነገር የተፈጠረውና በጣም ያልተጠበቀ ነገር ተከስቶ ነበር። ፌነርባቼ ከጋላትሳራይ ጋር ያደረጉትን የቱርክ ካፕ ሩብ ፍጻሜ ጨዋታ ግን አጠናቀዋል። ጨዋታው ጋላትሳራይ ቪክተር ኦስሜን ባስቆጠራቸው 2 ጎሎች 2-1 በሆነ ውጤት ማሸነፍ ችለዋል። የሁለቱ ክለቦች ተጫዋቾችና አባላት አለመግባባት ውስጥ ገብተው የነበረ ሲሆን የቱርክ ፖሊስም ጸቡን ሊያስቆመው ችለዋል። ዋና ዳኛው በጨዋታው መጠናቀቂያ ደቂቃ ላይም እንዳልኩት 3 ቀይ ካርዶችን መዘባል። ጋላትሳራይ ማሸነፉን ተከትሎ ግማሽ ፍጻሜውን መቀላቀል የቻለ ቡድን እንደሆነም ነው ዘገባዎች እያሳዩ የሚገኙት። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝነላችሁ አዳዲስ ስፖርታዊ ጉዳዮቻችን እነዚህን ይመስላሉ። ስላደመጣችሁን፣ ስለተከታተላችሁን፣ ስለምጽፉልን እጅጉን ከልብ አድርገን እናመሰግናለን። ቪዲዮአችንን ላይክ፣ ቻናላችንን ሰብስክራይብ እያደረጋችሁ ቆይታችሁን ከኛ ጋር ያደረጋችሁ በሙሉ እጅጉን ላቅ ያለ ምስጋናን ለእናንተ ማቅረብ ወዳለሁ። ፉአድ ባሩ ፕሮግራሙን እየመራው ከእናንተ ጋር ቆይታን አደረኩኝ። በቀጣይ ፕሮግራሞቻችን ሌሎች ርዕሰ ጉዳዮችን ይዘን ዳግም ተመልሰን የምንገናኝ ነው የሚሆነው። መልካም ቀን እንዲሆንላችሁም በአክብሮት ተመኘው።